እግዚአብሔር እንግዲህ ባቆመኝ መድረክ ላይ ሁሉ ይህንን ቃል ነው ሰሞኑን በሙሉ ማካፈለው የጊዜው ቃል እንደሆነ ስለማስብ ማለት ነው። ሁላችንም መጽሐፍ ቅዱሳችንን መዝሙር በቅንፍ 57 ላይ እናውጣና ቁጥር 1 እና ቁጥር 2ን ብቻ ተመልክተን እግዚአብሔር በዚህ ውስጥ ደግሞ የሚያስተምረንን አብረን እንካፈላለን። መዝሙር በቅንፍ 57 እናውጣለን። መዝሙር 57 ማለት ነው። ሃርድ ኮፒው መጽሐፍ ቅዱስ የምትጠቀሙ ካላችሁ በብሉይ ኪዳን ገልጽ 456 ላይ ይገኛል። ሁላችሁ እስክታውጡት ተጠብቃችኋለሁ። መዝሙር 57 ቁጥር 1 እና ቁጥር 2ን ነው የምንመለከተው። በብሉይ ኪዳን ገልጽ 456 ላይ ይገኛል። ካወጣችሁት አብረን እናንብበው። በ54ቱ ትርጉም በአዲሱ መደበኛ ትርጉም ነው እኔ የማነበው። ሐሳቡን በተለይ አንደኛውን ሐሳብ አዲሱ መደበኛ ትርጉም የበለጠ ስለሚያብራራው ማለት ነው። በጌታ በኢየሱስ ስም አነባለሁ። እንደዚህ ይላል ቁጥር 1 እና ቁጥር 2። ይሄ መዝሙር 57 ርዕስ አለው። ከርዕሱ ጋር አብረን እናንብበው። ለመዘምራን አለቃ አታጥፋ፣ ከሳኦል ፊት ሸሽቶ በዋሻ በነበረበት ጊዜ የዳዊት ቅኔ ይላል። እንግዲህ ምንድነው ክፍሉ የሚነግረን? ዳዊት ይህን ቅኔ የተቀኘው ይህን ዝማሬ የዘመረው ከሳኦል ፊት ሸሽቶ በዋሻ በነበረበት ጊዜ ነው ይለንና መዝሙሩን እስቲ እናንብበው። ቁጥር 1 እና 2 እንዲህ ይላል። ማረኝ አቤቱ ማረኝ፣ ነፍሴ አንተን ታምናለችና ጉዳት እስክታልፍ ድረስ በክንፎች ጥላ ታመናለሁ። ወደሚረዳኝ እግዚአብሔር ወደ ልዑል እግዚአብሔር እጮሃለሁ ይላል። አዲሱ መደበኛ ትርጉም ደግሞ እንደዚህ ይላል። በዛም አነበዋለሁ። ማረኝ እግዚአብሔር ሆይ ማረኝ፣ ነፍሴ አንተን መጠጊያ አድርጋለችና በክንፎች ስር እጠለላለሁ። ለኔ ያሰበውን ወደሚፈጽምልኝ ወደ ልዑል እግዚአብሔር እጮሃለሁ ይላል። ጌታ እንዲያስተምረን አጭር ጸሎት እንጸልይ። እግዚአብሔር የዘላለም አምላክና አባት ስለዚህ ሰዓትና ደቂቃ እጅግ አድርገን በናዝሬቱ በኢየሱስ ስም እናመሰግንሃለን። ከወገኖቼ ጋር ይህንን ቅዱስ ቃል እንድንካፈል ይህንን ቀን ስለሰጠ በእድሜያችን ላይ ይህን ቀን ስለጨመርክልን እግዚአብሔር አባት እንባርካለን። ይህንን ቀን እንድናይ የረዳን ያንተ ምሕረት ነውና ያልጠፋነው ካንተ ምሕረት የተነሳ ስለሆነ ስለብዙ ምሕረት ስለብዙ ዘላለማዊ ፍቅር እጅግ አድርገን እንባርካለን። እግዚአብሔር ሆይ ቅዱስ ቃል ሲናገር ያስተምራቸው ዘንድ መልካሙን መንፈስን ሰጣቸው ተብሎ እንደተጻፈ በእያንዳንዳችን ውስጥ ያለ ያ ቅዱስ ቅባት ያ ቅዱስ መንፈስ የገለጥነውን ያነበብነውን ቃል ያብራራልን ዘንድ ጊዜውን ላንተ አደራ አሳልፈን እንሰጣለን። እግዚአብሔር አባት ለኔም ለተናጋሪው ለሰሚዎችም ጸጋን ስትሰጥ ዘንድ እንጠይቃለን። ሁሉ ላንተ ክብር ይሁን፣ በክርስቶስ ኢየሱስ ስም ጸለይን፣ አሜን። እንግዲህ እንደነገርኳችሁ ዳዊትን ዝማሬ የዘመረው ከሳኦል ፊት ሸሽቶ አዶላም በሚባል ዋሻ ውስጥ በነበረ ጊዜ ነው። እንግዲህ ታሪኩን የምናገኘው አንደኛ ሳሙኤል ምዕራፍ 22 ላይ ነው። ከአንደኛ ሳሙኤል ምዕራፍ 22 እስከ ምዕራፍ 24 ድረስ ባሉት ሶስቱ ምዕራፎች ውስጥ ይህን ታሪክ እናገኛለን። ዳዊት እንግዲህ እዚህ ዋሻ ውስጥ እንዲደበቅ ያደረገው ሰርቆ አይደለም፣ መፈንቅለ መንግስት ሊያደርግ አይደለም፣ የተለያየ ችግር ውስጥ ፈጥሮ ሳይሆን በላዩ ላይ ከነበረው የእግዚአብሔር ዘላለማዊ አጀንዳ የተነሳ በዛ ዘመን ንጉስ የነበረው ሳኦል ቀንቶበት ሊገድለው እያሳደደው ባለበት ሰዓት ነው ዋሻ ውስጥ የተደበቀው። እና ክፍሉ ሲነግረን ሳኦል ወደ 3000 የሚጠጉ ተራ ወታደሮች አይደሉም፣ ኃያላን የተባሉ በብዙ ጦር ሜዳ ላይ ልምድ ያላቸው ብዙ ጦር ሜዳ ላይ ቀስት በመወርወር ጦር በመወርወር ብዙ ጦር ሜዳ ላይ ድልን በማድረግ ዝና ያላቸው ኃያላን የተባሉትን 3000 ሰው አስከትሎ ነው ዳዊትን ሊገድለው ወደዚህ ዋሻ ውስጥ መጥቶ የከበበው ነው። ዳዊትም ደግሞ ዙሪያው 400 የሚሆኑ ሰዎች ነበሩ፣ ቤተሰቦቹ እንዲሁ ደግሞ ወደ ያለበት የተጨነቀ የተለያየ ችግር ውስጥ ያሉ ደግሞ በጣም አስቸጋሪ ሰዎች ደግሞ ዳዊት ዙሪያ ከበውታል። ሳኦል ደግሞ 3000 ሰው ይዞ ዳዊትን ሊገለው እዚህ አዶላም ዋሻ ውስጥ ከቦት ቁጭ ብሏል። እንግዲህ በሞትና በሕይወት መካከል ሆኖ በአስጨናቂ ሁኔታ ውስጥ ሆኖ ነው ይህንን ዝማሬ የዘመረው። ምናልባት እንግዲህ አንዳንዶቻችን ልክ ዳዊት አዶላም ዋሻ ውስጥ እንዳለ የኔና የእናንተ አዶላም ዋሻ ምን እንደሆነ አላውቅም። እንደ ዳዊት ግን በአስጨናቂ ነገር ውስጥ ያላችሁ፣ በአስቸጋሪ ነገር ውስጥ ያላችሁ እንደ ዳዊት በሞትና በሕይወት መካከል ያላችሁ እንግዲህ ቅድም እንዳልኳችሁ እንደ ዳዊት እንግዲህ የገጠመው
ችግር ንጉስ ተነስቶ 3000 ሰው ጦር ይዞ ሊገለው ያስጨነቀው በሱና በሞት መካከል አንድ እርምጃ ቀርቶ አስጨናቂ ሁኔታ ውስጥ ነው ያለው። እንደገና ከውስጡም ደግሞ ብዙ ጥያቄ ነበረው። ምክንያቱም ዳዊት እዚህ ነገር ውስጥ የገባው እግዚአብሔር ተናግሮት ነው፣ ሳሙኤል መጥቶ ቀብቶት ነውና ስለ እግዚአብሔር ያለውንም አመለካከት ያበላሸበት ሁኔታ ውስጥ ነው ዳዊት ያለውና እንደው መዝሙር 3 ላይ እንደሚነግረን ዙሪያው ደግሞ ያሉ ሰዎች አምላክ ወዴት አለ እያሉ ይጨቀጭቁታል። የሚያድን ያታደገኛል ያልከው ይዘመርክለት ያድነኛል ያልከው አምላክ ወዴት አለ እያሉ ዙሪያ ያሉ ሰዎች ይጨቀጭቁታል። ነፍሱም ደግሞ ትሞግቷለች። እንደውም እናት ሕፃን ልጅን ጡት እንደምታስጥል ነፍሴን ጸጥ አሰኘዋት እስኪል ድረስ ከውስጡ ደግሞ ነፍሱ ብዙ ነገር ትሰብከዋለች። አምላክ የት አለ እንዴት እንዲህ አይነት ነገር ውስጥ ገባ እያለች ስለ እግዚአብሔር ያለውን ነገር ሁሉ እንዲበላሽበት በእንዲህ አይነት አስጨናቂ ሁኔታ ውስጥ ነው ያለው። ስለዚህ እንግዲህ ምናልባት በእንዲህ አይነት መንገድ ውስጥ አልፈን የምናውቅ ሰዎች እንኖራለን። አሁንም እንደ ዳዊት እንግዲህ በእንዲህ አይነት አስቸጋሪ ሁኔታ ውስጥ ያለን ሰዎች እንኖራለን። እንግዲህ የዳዊት ችግር ነው። የኛ የልጆቻችን ጉዳይ ሊሆን ይችላል፣ የጤናችን ጉዳይ ሊሆን ይችላል፣ ቢዝነሳችን ሊሆን ይችላል፣ አገልግሎታችን ሊሆን ይችላል፣ በቤተክርስቲያን የገጠመን ችግር ሊሆን ይችላል። በእንዲህ አይነት አስቸጋሪ ሁኔታ ውስጥ ላለን ሰዎች እግዚአብሔር ዛሬ በቅዱስ ቃሉ ይናገረናል ብዬ አምናለሁ። ስለዚህ እንግዲህ እንደ አገር ደግሞ ሁላችን ዳዊት እንደነበረበት አስጨናቂ ሁኔታ ውስጥ እንዳለን የሚታወቅ ነገር ነው እና እንደ ሀገራችንስ እንደ ኢትዮጵያስ ጉዳይ እንደ ቤተክርስቲያን እንዳለችበትስ ጉዳይ ምንድነው ሊኖረን የሚገባው አመለካከት የሚለውን ዛሬ ከኔ ጋር አብረን እንድንመለከት ነው። እንግዲህ በዚህ በአዶላም ዋሻ ውስጥ ዳዊት በሞትና በሕይወት መካከል አስጨናቂ ሁኔታ ውስጥ በነበረበት ጊዜ የነበረውን አመለካከት ለኛም እንደ መርህ አድርገን እንድንወስድ ነው ዛሬ ፊታችሁ የቆምኩትና ዳዊት በዚህ አስጨናቂ ሁኔታ ውስጥ በዚህ አስቸጋሪ ሁኔታ ውስጥ 5 መሰረታዊ ነገሮችን ከዚህ ክፍል ያስተምረናል። እግዚአብሔር አምላክ የመርህ አምላክ ስለሆነ የሚሰራውን በዛ መርህ ውስጥ ስንገኝ ነው። ስለዚህ ከዳዊት ሕይወት ምንድነው የምንማረው የሚለውን አንድ 5 ነገሮች ቶሎ ብዬ ዛሬ እንነጋገራለን ማለት ነው። ቁጥር 1 ላይ የመጀመሪያው እንዲህ ይላል፣ ማረኝ አቤቱ ማረኝ ነፍሴ አንተን ታምናለችና ይላል። እንግዲህ ይሄ ክፍል በደንብ በሚገባን እንዳልኳቸው አንደኛ ሳሙኤል ላይ ስንመለስ ነው። አንደኛ ሳሙኤል ላይ ዳዊት በዋሻ ውስጥ ሳኦልን አገኘው እና የሚጠጣበትን ቅሉንና እንዲሁ ጦሩን ወሰደ። ከዛ በኋላ አቤኔርን ከንቅልፉ ቀሰቀሰና ለምንድነው ንጉሱን የማጠብቀው ምናምን ብሎ ዳዊት ተናገረ። ከዛ በኋላ ሳኦልም ነቃ፣ ልትገለኝ ትችል ነበር ግን ተውከኝ ብሎ እንደ ንሳማ አይነት ነገር የውሸት ላፍ ብቻ ለአንደበት ብቻ የሆነ ነገር ከተናገረው በኋላ ዳዊት አንድ ነገር ተናገረው ለሳኦል እንዲህ ያለው፣ እግዚአብሔር አንተን በእኔ ላይ ያስነስቶ ከሆነ ምንም ማድረግ አልችልም፣ እግዚአብሔር ቁርባንን ይቀበላል። ነገር ግን ሰዎች አንተን በእኔ ላይ አስነስተው ከሆነ ሂድ ሌሎችን አማልክት አምልክ ብለው በእግዚአብሔር ርስት እንዳልቀመጥ አድርገውኛልና እነዚህ ሰዎች እርጉማን ይሁኑ አለ። ዳዊት ከደረሰበት መከራ የተነሳ ስለ እግዚአብሔር ያለው ቴዎሎጂ ስለ እግዚአብሔር ያለው አመለካከት ተበላሽቶ ወደ ሌላ ስፍራ ሄዶ ሌሎችን አማልክቶች ሁሉ እንዳያመልክ ስጋት ነበረው። መከራ ብዙ ጊዜ ስለ እግዚአብሔር ያለንን አመለካከት፣ ስለ ጸሎት ያለንን አመለካከት፣ ስለ እግዚአብሔር ቃል ያለንን አመለካከት የማበላሸት አቅም አለው። ከብሉይ ኪዳን አንድ ሴት ላሳያችሁ። ኑኃሚን ትዝ ይላችኋል። እግዚአብሔር አምላክ በቤተልሔም ይሁዳ ድርቅ መጣ። ከነበረው የፖለቲካ፣ የሃይማኖት፣ የኢኮኖሚ ችግር የተነሳ አትሂዱ ወዳለው ወደ ሞዓብ ምድር ሸሽተው ሄዱ። ኑኃሚን ቤተሰቧን ይዛ ባለቤቷን ይዛ 2 ልጆቿን ይዛ ወደ ሞዓብ ምድር መጣች። ሞዓብ ምድር ላይ እንደጠበቀችው አልሆነም። እንዲያውም ይባስ ብሎ ባለቤቷን አጣች፣ 2 ልጆቿን አጣች። ከዛ በኋላ የደረሰባት መከራ ስለ እግዚአብሔር ያላትን አመለካከት አበላሸባት። ስለ እግዚአብሔር ያላትን ቴዎሎጂ አበላሸባት። ወደ ቤተልሔም ስትመለስ የቤተልሔም ሰዎች አዩዋትና ኑኃሚን እቺ ኑኃሚን ናትን ብለው ተንጫጩ ይላል። እሷም እንዲህ ያለች፣ ማራ በሉኝ እንጂ ኑኃሚን አትበሉኝ። በሙላት ወጣው፣ እግዚአብሔር ባዶ እጄን ሰደደኝ። ሁሉን የሚችል ኤልሻዳዩ አምላክ እግዚአብሔር አስጨንቆኛልና አዋርዶኛልና ማራ በሉኝ እንጂ ኑኃሚን አትበሉኝ አለች። ኑኃሚን ስለ እግዚአብሔር ያላት አመለካከት ተበላሸ። እግዚአብሔር ለኔ አስጨናቂ ነው፣ እግዚአብሔር ለኔ የሚያዋርደኝ ነው፣ በሙላት ወጥቼ ነበር ባዶ እጄን ሰደደኝ አለች። ታሪኩን ግን ስናጠና ያዋረዳት ባዶ እጇን እንድትመለስ ያረጋት
እግዚአብሔር አምላክ ሳይሆን የወሰደችው ምርጫ ነው፣ የወሰደችው መንገድ ነው። እግዚአብሔር አታድርጉ ያለውን በማድረጓ ነው። ነገር ግን ከደረሰባት መከራ የተነሳ እነሆ ኑኃሚን ቴዎሎጂዋ ተበላሸ፣ ስለ እግዚአብሔር ያላት አመለካከት ተበላሸ። ኑኃሚን ብቻ አይደለችም፣ እስራኤልም በአንድ ጊዜ እግዚአብሔር አምላክን በመበደላቸው ወደ ምርኮ ምድር ከተወሰዱ በኋላ በምርኮ ምድር ሆነው እግዚአብሔር አምላክ የኛን ነገር ትቷል፣ ፍርዳችንን አይመለከትም፣ ረስቶናል በሚሉበት ጊዜ ነብዩ ኢሳይያስን አስነሳና ኢሳይያስ ምዕራፍ 40 ላይ ያዕቆብ ሆይ እስራኤል ሆይ ለምን እንዴት ትናገራለህ? ለምንስ እንዴት ትላለህ? እያለ እግዚአብሔር አምላክ ትክክለኛ አመለካከት እንዲኖራቸው ሲመልሳቸው እንመለከታለን። ስለዚህ ዳዊት እዚህ ጋር መከራ ውስጥ ነኝ ያለሁት፣ ዋሻ ውስጥ ነኝ ያለሁት፣ አስጨናቂ ሁኔታ ውስጥ ነኝ ያለሁት፣ አሁንም ግን ባንተ እታመናለሁ አለ። በተለያየ መከራ ውስጥ ያለፍን ያለን ሰዎች፣ በተለያየ ችግር ውስጥ ያለን ሰዎች አሁንም በእግዚአብሔር ላይ መታመናችን እንቀጥል። ስለ እግዚአብሔር ያለንን አመለካከት መከራችን የምናልፍበት መንገድ አይደለም ሊነግረን የሚገባው ቃሉ ነው። ከምናልፍበት መንገድ ተነስተን ካለንበት መከራ ተነስተን ስለ እግዚአብሔር ቴዎሎጂ እንስራ። ስለ እግዚአብሔር ትክክለኛው ነገር ሊነግረን የሚችል የእግዚአብሔር ቃል ብቻ ነው። መከራ ብዙ ጊዜ ስለ እግዚአብሔር ያለንን አመለካከት ያበላሽብናል። ስለዚህ ባለንበት ሁኔታ ውስጥ አሁንም ከእግዚአብሔር ጋር እንጣበቅ። ስለ እግዚአብሔር ያለን አመለካከት አይለውጥ። ዳዊት አሁንም ነፍሴ አንተን ትታመናለች፣ ግራ ቀኝ አልመለከትም፣ ስለ አንተ ያለኝ አመለካከት አይበላሽም፣ ስለዚህ አሁንም ነፍሴ አንተን ታምናለች አለ። ስለዚህ የመጀመሪያው ከዳዊት ሕይወት የምንመለከተው ነገር በእግዚአብሔር ላይ መታመናችንን እንቀጥል፣ መጸለያችንን እንቀጥል፣ ከቅዱሳን ጋር ህብረት ማድረጋችንን እንቀጥል፣ ቅዱስ ቃሉን ማንበባችንን እንቀጥል። ብዙ ጊዜ የተለያየ ችግሩ ሰዎች ሲገቡ፣ ክርስቲያኖች ሲገቡ መጸለይ ያቆማሉ፣ የእግዚአብሔር ቃል ማንበብ ያቆማሉ፣ ከቅዱሳን ጋር ህብረት ማድረግ ያቆማሉ። ስለ እግዚአብሔር ያላቸው አመለካከት ሁሉ ይበላሻል፣ ይቀየራል። በፍጹም አሁንም በእግዚአብሔር ላይ መታመናችንን እንቀጥል። መጀመሪያ ማድረግ ያለብን እሱ ነው። ሁለተኛ ዳዊት እንዲህ አለ፣ ነፍሴ አንተን ታምናለችና ካለ በኋላ ጉዳት እስክታልፍ ድረስ አለ። ዳዊት ሁለተኛ የገባው ነገር ምንድነው? አዶላም ዋሻ እድል ፈንታዬ አይደለም፣ አሁን ያለውበት ጉዳት፣ አሁን የገጠመኝ ጉዳት ያልፋል አለ። ከዚህ ክፍል የምንማረው ነገር በምንም አይነት ሁኔታ ውስጥ ነው፣ በምንም አይነት አስቸጋሪ ነገር ውስጥ ነው፣ አሁን ያለንበት ሁኔታ ይለወጣል፣ አሁን ያለንበት ሁኔታ ይቀየራል። እግዚአብሔር አምላክ ጉዳትን ያሳልፋል። ለዘላለም በዚህ ጉዳት ውስጥ እንድንኖር የእግዚአብሔር ፍቃድ አይደለም። እህቴ ያለሽበት ሁኔታ፣ ወንድሜ ያለበት ሁኔታ ማለፊያ እንጂ መኖሪያ አይደለም። እግዚአብሔር አምላክ ቀን ቀጥሮለታል። በዛ ቀን ላይ ያለንበት ችግር ይቀየራል፣ ያለንበት ሁኔታ ይቀየራል፣ ጉዳታችን ያልፋል። ኢዮብ ላይ ሲናገር እግዚአብሔር አምላክ እንደዚህ አለ፣ እነሆ ችግርሽን መከራሽን ከዚያ አትለፊ ብዬ ለትዕቢተኛው ማዕበልሽ ገደብን አበጀው ይላል። እግዚአብሔር ለመከራችን ገደብን አበጅቶለታል። እግዚአብሔር ለችግራችን ገደብን አበጅቶለታል። አንዳንድ መከሮቻችን ከኛ ልላቀቅ ስላሉ፣ ከኛ አልሄድ ስላሉ አንዳንዴ ከነሱ ጋር ተስማምተን ይሄ ነገር በቃ ለኔ የተሰጠኝ ነው፣ እድል ፈንታዬ ነው፣ የ40 ቀን እድሌ ነው፣ የ80 ቀን እድሌ ነው፣ ከዚህ ነገር ሞት አይመስለኝም ብለን ከዛ ነገር ጋር አብረን ተቻችለን እንኖራለን። በፍጹም እግዚአብሔር አምላክ በእንዲህ አይነት ጉዳት፣ በእንዲህ አይነት መከራ፣ በእንዲህ አይነት ችግር ውስጥ ለዘላለም እንድንኖር ፍቃዱ አይደለም። አንድ ታሪክ ልንገራችሁ። እዚህ ይላችኋል ዘፍጥረት ምዕራፍ 35 ላይ የያዕቆብ ልጆች የዮሴፍን ጨርቅ ይዘው መጡና ይሄ ጨርቅ የማን ነው አሉት። እሱም የልጄ የዮሴፍ ልብስ ነው አለ። ከዛ በኋላ በፍየል ደም ነክረው ነው ያመጡት። ዮሴፍን አውሬ ቦጫጭቆታል ማለት ነው ብሎ መጽናናት እስኪያቅተው ድረስ ይሄ ሰውዬ ደረሰ። እንደውም መጽሐፍ ቅዱስ ሲነግረን ልጆቹ ሊያጽናኑ ተነሱ፣ እሱ ግን ሊጽናና አልቻለም አለ። እንደውም እንዲህ አለ፣ ልጄ ዮሴፍ ወደ ሄደበት ወደ መቃብር ስፍራ ከነሽበቴ እያዘንኩ እሄዳለሁ። ከዚህ በኋላ እኔ ቤት ውስጥ ደስታ የለም፣ ከዚህ በኋላ እኔ ቤት ውስጥ መጽናናት የለም። ታሪኬ የሚደመደመው በሐዘን ነው፣ ታሪኬ የሚደመደመው ሳልጽናና ነው በሚል ያዕቆብ ሁሉን ነገር ደምድሞ ቁጭ አለ። አይፈረድበትም። የዮሴፍ መሞት ብቻ አይደለም፣ ተደራርቦ የመጣ ብዙ መከራ፣ ብዙ ችግር ነው እንዲህ አይነት ውሳኔ ላይ እንዲወስን ያደረገው። አንድ ጊዜ ላባ 21 ዓመት ሲያሰቃየው ልጁ ዲና ነው ስትደፈር፣ እነሆ ወንድሞቹ እነ ስምዖንና ሌዊ ሄደው
ሰው መንደር ላይ ጥፋት ሲያጠፉ ሰውየው ብዙ ያለፈበት መከራና ችግር አለ። እንደውም ፈርዖን እድሜን ሲጠይቀው የኔ እድሜ እንደ አባቶች አይደለም እጅግም ጥቂት እጅግም የከፉ ናቸው አለ። የኖርኩት ጥቂት ዘመን ነው በምድር ላይ፣ ነገር ግን እድሜዎቼን በሙሉ የኖርኩት በመከራ ነው፣ በችግር ነው፣ በጭንቀት ነው አለ። ከዚህ የተነሳ ዮሴፍ ሞተ ሲባል ያዕቆብ ሊጽናና አልቻለም። ከዚህ በኋላ እኔ ቤት ደስታ የለም፣ ሰላም የለም፣ እንዲሁ ያዘንኩኝ ከነመከራዬ ከነችግሬ ወደ መቃብር እወርዳለሁ ብሎ ያዕቆብ ሁሉን ነገር ደምድሞ ቁጭ አለ። ነገር ግን መጽሐፍ ቅዱሳችን ዘፍጥረት ምዕራፍ 45 ላይ ሲነግረን ሌላ ታሪክ ተለወጠ። ዮሴፍ ሞቷል ብለው የነገሩት እነዚህ ሰዎች ዮሴፍ በሕይወት አለ። ዘፍጥረት ምዕራፍ 45 ቁጥር 27 ላይ እንዲህ የምትል ቃል አለ። ዮሴፍ በሕይወት አለ ሲባል አላመነም ነበር ያዕቆብ። ከዛ በኋላ ዮሴፍ ሰረገሎችን ላከ። ዘፍጥረት ምዕራፍ 45 ቁጥር 27 እንዲህ ይላል፣ ያዕቆብም ዮሴፍ የላካቸውን ሰረገሎች በተመለከተ ጊዜ የነፍሱ ሕይወት ታደሰች ይላል። ያ በሐዘን ነገር ሊጠናቀቅ ነው፣ ከዚህ በኋላ ጣፈንታዬ ሐዘን መከራ ችግር ብቻ ነው ያለ ሰውዬ የነፍሱ ሕይወት ታድሶ ልጆቹን ባርኮ ዮሴፍን ልጆች ኤፍሬምና መናሴን ባርኮ በክብር ወደ አባቱ ተሰበሰበ። ምናልባት እንደ ያዕቆብ እኔ ከዚህ በኋላ መልካም ዘመን የማይመስለኝም፣ ከዚህ ነገር ተላቅቄ የማይመስለኝም፣ ይሄ ነገር ይሄ እንቆቅልሽ ይሄ ጥያቄ ይሄ ችግሬ የሚፈታ አይመስለኝም ብለን የተቀመጥን ሰዎች ካለን የያዕቆብን የነፍሱን ሕይወት ያደሰ ጌታ፣ የያዕቆብን ዴስቲኒ የያዕቆብን ዕጣ ፈንታ የለወጠ ጌታ ዛሬም በዙፋኑ ላይ አለ። ዛሬም ዕጣ ፈንታ ይለውጣል። ዛሬም ያንተን ዕጣ ፈንታ ይለውጣል። ያለንበት መከራ ያለንበት ችግር ማለፊያችን እንጂ መኖሪያችን አይደለም። እግዚአብሔር የተሻለ ቀን አዘጋጅቶልናል። ለፍጻሜያችን ተስፋ አለ። እህቴ ለፍጻሜሽ ተስፋ አለ። ወንድሜ ለፍጻሜ ተስፋ አለ። ጉዳት ያልፋል፣ መከራ ያልፋል። እንደ ሀገርም እንደ ኢትዮጵያ የምናልፍበት ጉዳት የምናልፍበት ችግር ያለንበት የፖለቲካ ችግር፣ የኢኮኖሚ ችግር፣ የሃይማኖት ችግር ሁሉ እግዚአብሔር አምላክ ያሳልፋል። ይህን ጉዳት እናልፈዋለን። ይሄ ያለንበት ጉዳት የምናልፍበት ችግር ሁሉ ታሪክ ሆኖ ይወራል። እግዚአብሔር አምላክ ጉዳትን ያሳልፋል። ዳዊት አለ ጉዳት ያልፋል አለ። ስለዚህ ያለንበት ችግር ያለንበት እንቆቅልሽ ያለንበት እነሆ ጥያቄ ሁሉ ተፈቶ እግዚአብሔርን የምናመሰግንበት ቀን ቅርብ ነው። ሌላው ዳዊት ጉዳት ያልፋል ብቻ አይደለም ያለው። እዚህ ጋር አንድ ነገር ተናግሬ ልለፍ። ኑኃሚን እግዚአብሔር አዋርዶኛል፣ በሙላት ወጣው ባዶ እጄን ሰደደ፣ እግዚአብሔር አስጨንቆኛል፣ የእግዚአብሔር እጅ ከብዳብኛለች ያለች ኑኃሚን ታሪኳ በዛ ሁኔታ አልተደመደመም። እግዚአብሔር አምላክ ዳዊት የሚመጣበትን የዳዊትን አያት የዳዊትን ዘር አይታ አቅፋ ባርካ፣ እንደውም የቤተልሔም ሰዎች ኑኃሚንን እንዲያሉት ይላል በስተርጅናሽ ዘመን እርጅናሽን የሚያለመልም እግዚአብሔር ትልቅ ነገር እንዳደረገላት ሩት ስትወልድ ተናገሯት። እርጅናዋ ሁሉ ለምልሞ ታሪኳ ተቀይሮ ፊዚካሏ እንኳን ተቀይሮ ነው ኑኃሚን ታሪኳ የተደመደመው። እሷ እንዳለችው በውርደት ታሪኳ አልተደመደመም። እሷ እንዳለችው በባዶነት ታሪኳ አልተደመደመም። ስለዚህ እግዚአብሔር አምላክ ዛሬም የኛን ነገር ሊቀይር የኛን ነገር ሊለውጥ በዙፋኑ ላይ አለ። ጉዳት ያልፋል፣ መከራ ያልፋል፣ ችግር ያልፋል፣ ያለንበት ነገር ይቀየራል። ይሄን ማወቅ አለብን። ሶስተኛ ዳዊት ሲናገር እንዳለው ለኔ ያሰበውን ወደሚፈጽምልኝ ወደ ልዑል እግዚአብሔር እጮሃለሁ አለ። የገጠመኝ ተግዳሮት አያጠፋኝም። ዋሻ እድል ፈንታዬ አይደለም። እግዚአብሔር የከበረ ፍጻሜን አዘጋጅቶልኛል አለ። አሁን ያለሁት አዶላም ዋሻ ውስጥ ነው፣ ትክክል ነው። አሁን ያለሁት በሞትና በሕይወት መካከል ነው፣ ትክክል ነው። አሁን 3000 ሰው ንጉስ ከቦኛል ሊገለኝ፣ ትክክል ነው። ነገር ግን እግዚአብሔር ለኔ ያሰበውን ይፈጽማል አለ። ያለውበት ሁኔታ እግዚአብሔር በኔ ሕይወት ያሰበውን እንዳይፈጽም ምንም ሊከላከለው አይችልም አለ። እግዚአብሔር ለኔ የተናገረው ነገር አለ፣ ለኔ ያሰበልኝ ነገር አለ፣ እሱ ይፈጸማል አለ። አንዳንድ ጊዜ በተለያየ ሁኔታ ውስጥ ስናልፍ፣ በተለያየ ችግር ውስጥ ስናልፍ እግዚአብሔር የተናገረንን ነገር ሁሉ እንጠራጠራለን። እነሆ እግዚአብሔር የሰጠንን የተስፋ ቃል ሁሉ እንጥላለን። ብዙ ጊዜ መከራ እንደዚህ አይነት አቅም አለው። ትዝ ይላችኋል ዮሴፍ መዝሙር 105 ሲናገር ዮሴፍ ለባርነት ተሸጠ፣ እግሮቹም በእግር ብረት ደከሙ፣ በብረት ውስጥም ገባ፣ ቃሉ እስኪመጣለት ድረስ የእግዚአብሔር ቃል ፈተነው ይላል። ዮሴፍ ለጠቅላይ ሚኒስትርነት ነው እግዚአብሔር የተናገረው። ያየው ህልም እንደዛ ነው።
ነገር ግን በነዛ ሁሉ መንገዱ ሲያልፍ ጉድጓዱ ሲጣል እስር ቤት ሲጣል የእግዚአብሔር ቃል ፈተነው ይላል። ያ የተናገረው የእግዚአብሔር ቃል ፈተነው ይላል። ስለዚህ እግዚአብሔር የተናገራችሁ ቃል እየፈተናችሁ ያላችሁ ሰዎች ዮሴፍን ከጉድጓድ ከእስር ቤት አውጥቶ ጠቅላይ ሚኒስትር እንዳደረገ እነሆ እግዚአብሔር ዳዊትንም ከአዶላም ዋሻ አውጥቶ በኢየሩሳሌምና በይሁዳ ላይ ንጉስ እንዳረገው እህቴ እግዚአብሔር የተናገረሽ ይፈጸማል። ወንድሜ እግዚአብሔር የተናገረክ ነገር ይፈጸማል። ያለንበት ሁኔታ እግዚአብሔር የተናገረው እንዳይፈጸም ሊከለክለው አይችልም። እግዚአብሔር ያለው ነገር ሁሉ ይፈጸማል። መጥምቁ ዮሐንስ ስለ ኢየሱስ ክርስቶስ መምጣት ብዙ የተናገረ ነበር። እንደውም መንፈስ በርግብ አምሳል ሲወርድበት የምታየው እሱ ነው ብሎ በግልጽ ሁሉ ስለ ኢየሱስ ተናግሯል። ከዛ በኋላ ግን እስር ቤት ሲገባ ተጠራጠረ። የምትመጣው አንተ ነህ ወይስ ሌላን ጠብቅ ብሎ ኢየሱስ ጋር መልእክተኞች ላከ። በተለያየ መከራ ውስጥ እያለፍን ተስፋችንን የጣልን ሰዎች እግዚአብሔር የተናገረን የማይፈጸም የሚመስለን ሰዎች እግዚአብሔር ላንቺ ያሰበውን ይፈጽማል። እግዚአብሔር ላንተ ያሰበውን ይፈጽማል። ዳዊት ለኔ ያሰበውን ወደሚፈጽምልኝ ወደ ልዑል እግዚአብሔር እጮዋለሁ አለ። የሐዋርያት ሥራ ምዕራፍ 27 ላይ አንድ ታሪክ ልንገራችሁ ነው ወደሚቀጥለው ለልፍ። ጳውሎስ 276 እስረኞች ጋር ወደ ኢጣሊያ እየሄዱ ያለ የእግዚአብሔር መንፈስ በጳውሎስ በኩል አንድ ነገር መጥቶ ሹክ አለው። እነሆ የምትሄዱበት የመርከብ ጉዞ ከፊታችሁ አደጋ አለ። ከዛ በኋላ ጳውሎስ ብድግ ብሎ ከፊታችን አደጋ እንዳለ ይታየኛል ሲል፣ ነገር ግን መቶ አለቃ ዮልዮስ የሚባል ሰው ጳውሎስን ኢግኖር አረገውና የመርከቧን መሪ ጠየቀ። የመርከቧን ካፒቴን ጠየቀ። እንዴት ነው ሲለው ንፋሱን አየ፣ ሁሉም ነገር አየና ሰላም ነው አለ። የመርከቧን ባለቤት ደግሞ ጠየቀ። የመርከቧ ባለቤት በስንት ብር እንደተገዛች ስንት ሺህ ኪሎ ሜትር እንደሄደች ሁሉ ነገር ያውቃል። እሱም አየና መርከቧን ሰላም ነው እንሂድ አለ። ልክ ጉዞ ሲጀመር የመርከቡ መሪው የመርከቡ ባለቤት ወይም የመርከቡ ካፒቴን እንዳሉት ሳይሆን በጳውሎስ ውስጥ መንፈስ ቅዱስ እንደተናገረ አውራቂስ የሚል ኃይለኛ ንፋስ ተነሳ። ከዛ በኋላ መርከቧ እስክትሰባበር ድረስ 14 ቀን ምግብ እስከማይበሉ ድረስ ፀሐይና ጨረቃ ማየት እስከማይችሉ ድረስ አስጨናቂ ነገር ሆነ። በዚህ አስጨናቂ ሁኔታ ውስጥ ሆነው ሞታቸውን ሲጠባበቁ አሁንም የእግዚአብሔር ሰው ጳውሎስ በመካከላቸው ብድግ አለና አይዟችሁ፣ የማመልከውና የሱም ሆነው ጌታ በዚህ ሌሊት መልአኩን ልኮ እነሆ ሁሉ ነገር ሰላም እንደሆነ ነግሮኛል አለ። መርከብ እየተሰባበረ ወጀብ እያለ ችግር እያለ አትጠፉም ብሎ የሚናገር የኔና የናንተ አምላክ የናዝሬቱ ኢየሱስ ብቻ ነው። መርከብ የተሰበረ ነው፣ ወጀብ አለ፣ አውሎ ንፋስ አለ፣ ከባድ ሁኔታ ውስጥ ነው ያሉት። በዛ ውስጥ እግዚአብሔር አምላክ አንዳቸውም አይሞቱም ብሎ ቃልን ተናገረ። አንድ ፓስተር ሲናገር እንደውም ምን አለ? ወደብ ላይ ሆኖ ያልሰሙትን ጌታ ወጀብ ላይ ሆኖ ሰሙት አለ። አሁን ጳውሎስ ሲናገር ሁሉም አደመጠ። ጳውሎስ በመካከላቸው ጌታን አመስግኖ እንጀራ ቆርሶ ብሉ ብሎ ሰጣቸው። ከዛ በኋላ መጽሐፍ ቅዱስ ሲናገር እነሆ ሁሉም በሰላም ደረሱ ይላል። ዋና የሚችሉትን በዋና፣ ዋና የማይችሉትን በመርከብ ስባሪ፣ መርከብ ስባሪ ያላገኘውንም በሳንቃ፣ ነገር ግን ሁሉም በሰላም ደረሱ ይላል። እግዚአብሔር እንደተናገረው መርከብ እየተሰባበረ አስጨናቂ ነገር ውስጥ እያለፉ በሞትና በሕይወት መካከል ሆነው እግዚአብሔር የተናገረው ቃል አሻገራቸው። እህቴ ዛሬ ምን አይነት ሁኔታ ውስጥ እንዳለሽ አላውቅም። ወንድሜ ምን አይነት ሁኔታ ውስጥ እንዳለ አላውቅም። በዚህ ሁሉ ጥንቅጥ ውስጥ እግዚአብሔር የተናገረው በሕይወት ይፈጸማል። እግዚአብሔር የተናገረሽ በሕይወትሽ ይፈጸማል። ለምድራችንም ኢትዮጵያ እግዚአብሔር የተናገረው ነገር ይፈጸማል። ልክ ነው። ፖለቲካው ብዙ አለመረጋጋት አለው። ኢኮኖሚው ብዙ አለመረጋጋት አለው። ማህበራዊ ነገር ብዙ አለመረጋጋት አለው። ነገር ግን ስለ ምድራችን ብዙ ዘመን ብዙ ነገር የተናገረ ጌታ ለምድራችን የተናገረው ነገር ይፈጽማል። ዛሬ ብዙ ኢትዮጵያኖች እኔ በቤተክርስቲያን ስለማገለግል ብዙ ሰው እየመጣ የሚጠይቀኝ አንድ ጥያቄ ነው። ያ ሁሉ ለምድራችን ጌታ የተናገረው ቃል የት አለ? ይኸው የምናየው ነገር ሌላ ነው። ልክ ነው። የሚታየው ነገር እነ ጳውሎስም የሚያዩት ነገር ወጀብ ነው። የሚያዩት ነገር መርከብ ሲሰባበር ነው። ነገር ግን አደርሳቸዋለሁ ያለው ጌታ በሰላም አደረሳቸው። መዝሙር 75 ቁጥር 3 ላይ ደስ የሚለኝ ቃል አለ። ምድርና በውስጧ ያሉት ህዝቦቿ በሚናወጡበት ጊዜ ምሰሶቿን አጽንቼ የሚይዝ እኔ እግዚአብሔር ነኝ ይላል። የምድራችንን ምሰሶ ፖለቲከኞች አልያዙትም፣ አክቲቪስቶች አልያዙትም፣ የሃይማኖት መሪዎች አልያዙትም፣ የኛም ጸሎት አልያዘውም። የምድራችንን ኢትዮጵያ ምሰሶ የያዘ
የናዝሬቱ ኢየሱስ ነው። ስለዚህ ስለ ምድራችን እግዚአብሔር የተናገረው ነገር ይፈጽማል። በግልሽ እግዚአብሔር የተናገረሽልሽን ነገር ይፈጽማል። እነሆ በግል እግዚአብሔር የተናገረን ነገር ይፈጽማል። እግዚአብሔር የተናገረን የትንቢት ቃል የተስፋ ቃል ስጋ ለብሶ በእጃችን ገብቶ እናየዋለን። ዳዊት እግዚአብሔር ለኔ ያሰበውን ይፈጽማል። አሁ 3000 ጦር ከቦኛል፣ ሳኦል ከቦኛል፣ አዶላም ዋሻ ውስጥ ነኝ ያለሁት፣ ነገር ግን እግዚአብሔር ለኔ የተናገረውን ይፈጽማል አለ። ቀጥሎ እንዲህ አለ፣ ያሰበውን ወደሚፈጽምልኝ ወደ ልዑል እግዚአብሔር እጮሃለሁ አለ። የመጨረሻው ሐሳቤ ይሄ ነው። ዳዊት አዶላም ዋሻ ውስጥ በሞትና በሕይወት መካከል ሆኖ አሁንም ወደ ልዑል እግዚአብሔር ዴስቲኒን የያዘ እጣ ፈንታዬን ወደ ያዘው ሁሉን ማድረግ ወደሚችለው አልፋና ኦሜጋ ስለሆነው ሁሉን መቆጣጠር ወደሚችለው ወደ ልዑል እግዚአብሔር እጸልያለሁ አለ። አዶላም ዋሻ ከጸሎት አያስተጓጉለኝም። አዶላም ዋሻ ውስጥም ሆኜ ወደ አምላኬ እጮሃለሁ አለ። ሌላው ነገራችንን የሚያፈጥነው የተስፋ ቃላችንን የሚያፈጥነው ጸሎት ነው። እንጸልይ፣ ስለ ምድራችን እንጸልይ፣ ስለ ቤተክርስቲያን እንጸልይ፣ ስለ ግል ሕይወታችን እንጸልይ። እግዚአብሔር የተናገረልን ነገር እንዲፈጥን እንጸልይ። ብዙ ሰው የተለያየ ችግር ውስጥ ሲገባ ጸሎት ያቆማል። የተለያየ መከራ ሲመጣበት ጸሎት ያቆማል። ይህ ትክክለኛ ነገር አይደለም። ዳዊት አዶላም ዋሻ ውስጥ ነው ያለው፣ በሞትና በሕይወት መካከል ነው ያለው፣ አስጨናቂ ሁኔታ ውስጥ ነው ያለው። አሁንም ግን ወደ ልዑል እግዚአብሔር እጮሃለሁ አለ። የሚጮህ ሰው፣ የሚጸልይ ሰው፣ በጉልበቱ የሚሄድ ሰው ክፉን ዘመን ይሻገራል። መጽሐፍ ቅዱስ የሐዋርያት ሥራ ምዕራፍ 7 ላይ እነሆ ከእስጢፋኖስ መሞት በኋላ ታላቅ ስደት በሆነ ጊዜ እነሆ መጽሐፍ ቅዱስ ሲነግረን በጸሎት የተጉ ሰዎች እስጢፋኖስን ቀበሩት ይላል። ሁሉም ወደ ኢየሩሳሌም፣ ወደ ይሁዳ፣ ወደ ሰማርያ አካባቢ ወዳለ ወደ ጎረቤት ሀገር ሲሰደድ እነሆ ሲበተን በጸሎት የተጉ ሰዎች ግን እስጢፋኖስን ቀበሩት። በጸሎት የሚተጉ ሰዎች የመከራን ዘመን ይሻገራሉ። በመከራ ዘመን ተጽናንተው በመከራ ዘመን ብዙዎችን ያጽናናሉ። በመከራ ዘመን ጸንተው ይኖራሉ። አንድ ነገር ልናገርና ልጨርስ። እግዚአብሔር አምላክ ተመሳሳይ ነገር ለንጉስ ሕዝቅያስ እንዲሁ ደግሞ ለኤሊ ተናገረ። በኤሊ ቤት ላይም ከባድ ነገር እንደሚያመጣ እግዚአብሔር በእግዚአብሔር ሰው ተናገረ። ቀጥሎ ደግሞ በብላቴናው በሳሙኤል በኩል ተናገረ። በተመሳሳይ ሁኔታ ለንጉስ ሕዝቅያስም እግዚአብሔር ነብዩ ኢሳያስን ላከና ትሞታለህ፣ ቤትህን አሰናዳ አለው። በሁለቱ መካከል ያለው ልዩነት ላሳያችሁ። ኤሊ እንዲህ አለ፣ እሱ እግዚአብሔር ነው የወደደውን ያድርግ ብሎ እጅና እግሩን አጣጥፎ ቁጭ አለ። ሕዝቅያስ ግን የእግዚአብሔርን ልብ ስለሚያውቅ ወደ ግድግዳው ዞሮ ይላል ስቅስቅ ብሎ እያለቀሰ ወደ እግዚአብሔር ጸለየ፣ ወደ እግዚአብሔር ጮኸ። አሁን ያለውበት ሁኔታ የሚመች አይደለም። በኃጢአት በበደል እግዚአብሔር እንዳሳዘነ አውቋል። ነገር ግን በቀደመው ዘመን በጽድቅ በቅድስና በፊት የተመላለስኩበትን ያን ዘመን አስብ ብሎ በእግዚአብሔር ፊት ወደ ግድግዳው ዞሮ ስቅስቅ ብሎ አለቀሰ። እግዚአብሔር አምላክ ነብዩ ኢሳያስን ላከና በእድሜ ላይ 15 ዓመት ጨምሬልሃለሁ አለ። ኤሊ ግን እሱ እግዚአብሔር ነው የወደደውን ያድርግ ብሎ ቁጭ አለ። እግዚአብሔር የተናገረው በቤቱ ላይም በሱም ላይ ሆነበት። ስለዚህ ዛሬ የተለያየ ነገር የሰማን ሰዎች፣ በተለያየ መከራ ውስጥ እያለፍን ያለን ሰዎች፣ በተለያየ ችግር ውስጥ ያለን ሰዎች እንደ ንጉስ ሕዝቅያስ ስቅስቅ ብለን በአምላካችን በእግዚአብሔር ፊት እንጸልይ። ጸሎታችን በሕይወታችን ላይ ለውጥ ያመጣል። በቤተ ክርስቲያን ላይ ለውጥ ያመጣል። እንዲሁ በምድራችን ኢትዮጵያ ላይ ለውጥ ያመጣል። እግዚአብሔር አምላክ ይባርካችሁ። ስብከቴን ጨርሻለሁ። ለዚች ቤተክርስቲያን የኢትዮጵያ ወንጌላውያን ቤተክርስቲያን በሚቺጋን ለምትገኘው አንድ ምኞቴንና አንድ ጸሎቴን ነው ተናግሬ ጨርሳለሁ። የሐዋርያት ሥራ ምዕራፍ 9 ቁጥር 31 ላይ እንደዚህ ይላል፣ እንደዚህ ቃል በይሁዳ በገሊላ በሰማርያ እንዳለችው ቤተክርስቲያን እቺ በሚቺጋን የምትገኝ የኢትዮጵያ ወንጌላውያን ቤተክርስቲያን እንድትሆን ምኞቴም ባርኮቴም ጸሎቴም ነው። እንደዚህ ይላል፣ በይሁዳ ሁሉና በገሊላ በሰማርያ የነበሩት አብያተ ክርስቲያናት በሰላም ኖሩ፣ ታነጹ፣ በእግዚአብሔር ፍርሃትና በመንፈስ ቅዱስ መጽናናት እየሄዱ ይበዙ ነበር ይላል። እግዚአብሔር አምላክ በሰላም ይባርካችሁ። ታነጹ፣ በእግዚአብሔር ፍርሃትና በመንፈስ ቅዱስ መጽናናት እየበዛችሁ ሂዱ። በቁጥር ብቻ ሳይሆን በጥራትም ብዙ። አጭር ጸሎት ጸልየን እንጨርሳለን ከኔ ጋር።